ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በተለይ በወጣቶች ዘንድ ብዙ አዎንታዊ እንዲሁም አሉንታዊ ተጽዕኖ በማሳደር ራሳችንን ያልጠበቅንበት ቦታ እንድናገኝ የሚያደርጉን የህይወት አጋጣሚዎች ብዙ ናቸው። ከነዚህ ጋር በተያያዘ በተለይ የስነ ልቦና ጉዳይ በሁላችንም በቤተሰብም በሀገርም እንደ ግለሰብም የሚመለከተንና የኔ የምንለው ጉዳይ ነው። ስነ ልቦና በራሱ ማለት ምን ማለት ነው? ስነ ልቦና ትምህርት የምንላቸውስ ምንድናቸው? የስነ ልቦና ቀውስ ምን አይነት ተጽዕኖ በቤተሰብ በማህበረሰብ በሀገር ከግለሰብ ጀምሮ ምን አይነት ተጽዕኖ ያሳድራል የሚለውን ውይይት ለማድረግ አንድ እንግዳ ይዘንላችሁ ቀርበናል። ከእሳቸው ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጡ። እንኳን ደህና እንተዋወቅ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ይህ ዕድል ስለሰጠኝ እጅግ በጣም አመሰግናለሁ በእግዚአብሔር ስም። ስሜ መምህር ሰለሞን አኒባል እባላለሁ። ላለፉት 20 ዓመት ባላነሰ በመምህርነት ቆይቻለሁ። በመንፈሳዊ ባለሙያው ደብረ ኃይል ቅዱስ ራጉኤል ለ8 ዓመት ያህል አስተምሬያለሁ። አሁን በአድማስ ዩኒቨርሲቲ በዩኒቨርሳል ሜዲካል ኮሌጅ የሳይኮሎጂ የኢንክሉሲቭነስ የኢንተርፕረነር አስተማሪ ነኝ። በአሁን ሰዓት ላይ በቅድስት ሥላሴ ዩኒቨርሲቲ የቲዮሎጂ ፊሎሶፊ የማስተርስ 1ኛ ዓመት ተማሪ ነኝ። መልካም መምህር፣ ስለመጡ ከልብ አመሰግናለሁ። እንደው ስነ ልቦና የምንለው በራሱ እንደው ስነ ልቦና ቃሉ ራሱ ምን ማለት ነው? ስነ ልቦና እንግዲህ ያው ከማህበራዊ ትምህርት ዘርፎች አንዱ ነው። በተለይ የሰው ልጅ ላይ ትኩረት አድርጎ የሚሰራ የትምህርት ዘርፍ ነው። ስነ ልቦና ሳይንሳዊ በሆነ መንገድ የሰው ልጆችን ወይም የሰው ልጅን ባህሪ፣ ጸባይ፣ የአእምሮ ሂደትን የሚያጠና እጅግ በጣም ሰፊ ዘርፍ ነው። በጥናትና ምርምር የታገዘ የሰው ልጅ ከጽንሰቱ እስከ እድገቱ ወይም ከተጸነሰ እስከሚወለድበት ከተወለደበት የህፃንነት ጊዜን ከህፃንነት ጊዜ የጎልማሳን ከጎልማሳን አደልት ምንለውን እያለ እስከ እርጅና የሚያጠና ሰፊ የትምህርት ዘርፍ ነው። እርግጥ እያደገ የመጣ ዘርፍ ነው። 2 አይነት አፕሮቾች አሉ። ኤርሊ ስኩል ኦፍ ቶት ምንላቸው ሳይኮሎጂን ያሳደጉ የኤርሊ ወይንም ሳይኮሎጂን መሰረት የጣሉ ዘርፎች አሉ። አሁን ደግሞ ሞደርን ላይ ወይንም አሁን ዘመናዊ ላይ ያደረሱት የሳይኮሎጂ ምሁራን አሉና ብዙ አይነት ስኩል ኦፍ ቶት ወይ ብዙ አይነት አስተምሮቶች ያሉት ፊልድ ነው ወይም ዘርፍ ነው። በሙያ ደረጃ ዘርፈ ብዙ የሙያ ዘርፍም የትምህርት አይነቶችም አሉት። እንደው ምን ናቸው? ከሙያው ከትምህርቱም ዘርፎቹ በጣም ሰፊ ናቸው። እንደ ዋናዎቹን የስነ ልቦና ዘርፎች ብናይ ስነ ህይወት ላይ ያተኮረ ከኒውሮንስ ወይንም ከሴል ጋራ ካስተዳደጋችን ከሰውነታችን አንፃር የሚያጠና ባዮሎጂካል ሳይኮሎጂ የምንለው ዘርፍ አለ። ሌላኛው ትልቁ በሳይኮሎጂ ትልቅ ዘርፍ ከሚባሉት አንዱ የኮግኒቲቭ ሳይኮሎጂ የምንለው ስለ አእምሮ አስተሳሰብ፣ ስለ አመለካከት፣ ስለ ቲንኪንግ ኦር ሰምቲንግ ቶት አስተሳሰብን የአእምሮአችን ውስጥ ያለ ስቶር ምንለው ሚሞሪ ምንላቸው ነገሮች ለምሳሌ ዴቨሎፕመንታል ሳይኮሎጂ የሚባል ስለ ሰው ልጅ እድገት የሚያጠና የሰው ልጅ ተወልዶ ተጸንሶ እስከሚሞትበት ያለውን የሚያጠና ዘርፍ አለ። ሌላኛው ኢንቫይሮንመንታል ሳይኮሎጂስት የሚባል ስለ ኢንቫይሮንመንት የሚያጠና ስኩል ኦፍ ሳይኮሎጂ የሚባል ስለ ትምህርትና ከትምህርት ጋር የተያያዙ ዘርፎችና ስፖርት ሳይኮሎጂ ምንለው ከስፖርት ጋር የሚያጠና የሳይኮሎጂ ዘርፍ አለ። ፎረንሲክ ሳይኮሎጂ ምንለው ስለ ክራይም ወይም ስለ ወንጀልና ከወንጀል ጋር የተያያዙትን የሚያጠና ዘርፍ አለ። ፐርሰናሊቲ ሳይኮሎጂ አለ። ስለ ሰው ልጆች ስብዕና የሰው ልጆች ስብዕና እንዴት ይዳብራል ከህፃንነት ከወጣትነት ከአረጋዊነት እያልን ሰፊ ናቸው። ከ18 በላይ የትምህርት ዘርፎች አሉ። አንድ ሰው ጀነራል ሳይኮሎጂ ለምሳሌ አዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ በሳይኮሎጂ ነው የተመረኩት። ስፔሻላይዝ ላድርግ ብል በዴቨሎፕመንታል ሳይኮሎጂ ኦር በቻይልድ ሳይኮሎጂ በአዶለሰንት ሳይኮሎጂ በኤጂንግ ሳይኮሎጂ የተለያዩ አይነት
የዘርፍ ብራንቾች አሉት ማለት ነው። ሳይኮሎጂ ሰፊ ነው ማለት ነው። መልካም። ምናልባት መምህር እንደው የስነ ልቦና ወይም የሳይኮሎጂ የምንላቸው ለመጠቃትም በሱ ደግሞ ከፍ ብሎ ውጤታማ ለመሆንም ወጣቶች ቅርብ ናቸው። በተለይ የዚህ የስነ ልቦና ጥቅሙ ለወጣቱ ምን ድረስ ነው? ምን ጥቅም አለው? ቃሉ በራሱ የስነ ልቦና የምንለው በራሱ ፋይዳው ምንድን ነው? እርግጥ እንግዲህ ወጣቶችን ስናነሳ ወጣቶች ከሰው ልጆች የመካከለኛ ወይንም ከህፃንነት ወደ ወጣትነት የሽግግር እድሜ ነው። በዚህ የሽግግር እድሜ ውስጥ እነዚህ ልጆች ሲመጡ የመጡበት ከማን ቤተሰብ ነው? እንግዲህ ወጣቶችን ወጣት የሚያደርገው ወጣቶች በጎ ተጽዕኖም በጎ ያልሆኑ ተጽዕኖችን ለማሳደር የመጡበት ፋሚሊ ይወስኗል። እኔ ሴንስ ምን ማለት ነው? በቀላል ቋንቋ ከቤተሰቡ የወረሳቸው በጎ ልምዶች፣ በጎ አስተሳሰቦች፣ በጎ ልምዶችን ፕራክቲስ የሚያደርግበት ነው። ስለዚህ ወጣቶቹ እርግጥ የለውጥ ጊዜ ነው። ለውጥ ኤክስፔክት ይጠበቃል። ያ ለውጥ ምን አይነት ለውጥ ነው? የመጀመሪያው ለውጥ ፊዚካል ለውጥ ያመጣሉ፣ የአካል ለውጥ ያመጣሉ ወጣቶቹ። ይሄ የአካል ለውጥ በስፖርት ዳብሮ፣ በአመጋገብ ዳብሮ፣ ቤተሰብ ኢንከሬጅ አድርጓቸው በሴቶችም በወንዶችም ወደ ባዮሎጂ አንሄድና በሴቶችም በወንዶችም የሚታይ ለውጦች አሉ። እነዚህ ለውጦች የሚያመጧቸው ባዮሎጂካል ሆርሞናል የምንላቸው ነገሮች አሉ። ይሄ የልጆቹን ምን ይቀይራል? አንደኛ ስሜታቸውን ይቀይራል። ቋሚ ስሜት የላቸው፣ ተለዋዋጭ ስሜቶች ኤክስፔክት ይጠበቃል። ሌላኛው የሜንታል ቼንጅ ወይንም የአስተሳሰብ ለውጥ አላቸው ልጆቹ በራሱ በዚህ ለውጥ ውስጥ የአስተሳሰብ ለውጥ አላቸው። ሌላኛው በጣም ሶሻሊ ለማህበረሰቡ ቅርብ ይሆናሉ ከጓደኛ ጋር ከማህበረሰብ ጋር። ስለዚህ ይሄ ለውጥን ተከትሎ ቤተሰብ ልጆቹ 80% ይቀየራሉ ተብሎ ይታሰባል። ወላጁ ግን እንደ ህፃንነት የሚያስበው ከሆነ ምን ይፈጠራል? የመጀመሪያው ከፋሚሊ ጋራ ኮንትራዲክሽን ይፈጠራል። ፋሚሊ ኮንፍሊክት ሀፕን የሚያደርገው ከፋሚሊ ከቤተሰብ ወጣ ብለው ከጓደኛ ጋር አታች ይሆናሉ። ቤተሰብ ጋር ያላቸውን ነገር ያርቃሉ። በዚህ ሰዓት ምንድነው ወላጅ ማድረግ ያለበት? እነዚህ ልጆች በጎ ተጽዕኖ እንዲያሳድር ጓደኛዊ ለልጆች ቅርበት መስጠት፣ ሀሳባቸውን መስማት፣ ለውጣቸውን ማመን። አሁን ብዙ ቤተሰብ የልጆችን ለውጥ አያምንም። ማመን ግን ግዴታ ይሆናል። ለምን ይሆናል? ልጆቹ በአካል በአይምሮ በአስተሳሰብ በስሜት በማህበራዊ ለውጥ ላይ ናቸው። ያን ለውጥ ተከትለን ልጆቹን ማገዝ ይጠበቅብናል። ይሄን የምናግዝ ከሆነ ቤተሰብ ጋር ያለውን በተለይ የነሱን ስሜት ተከትለን ኢንከሬጅ የምናደርጋቸው የምናበረታታቸው ከሆነ ብዙ እንግዲህ እንዳልኩሽ ቅዱስ ራጉኤል ላይ ከኤሌመንተሪ 7 እስከ 12 ያስተማርናቸው ልጆች እያየናቸው ዶክተሮች፣ እያየናቸው ኢንጂነሮች፣ እያየናቸው ፓይለቶች ሆነዋል። ምን ሆነው? ኢንከሬጅ ተደርገው፣ ምን ሆነው? ተደምጠው፣ ምን ተደርገው? ምቹ ሁኔታ ተፈጥሮላቸው ፍላጎት አላቸው። ያን ፍላጎታቸው በተለይ በትምህርት በመንፈሳዊ ሕይወት ወላጆች ሊረዷቸው ይገባቸዋል። እና እርግጥ አሁን አንቺ አንድ ያነሳሽው ነገር ከማን ቤተሰብ ነው የመጣው? ቤተሰቡ ፋክተር አለው ማለት ነው። በጣም አምባገነን ከመጣ ፋሚሊ የመጣ ወጣት ወደፊት አምባገነን የሚሆን እድሉ ሰፊ ይሆናል። በጣም ልቅ ከሆነ ቤተሰብ የመጣ ልጅ ምን የመሆን እድል ይኖረዋል? ወጣት አጥፊ የመሆን እድል ይኖረዋል። ስለዚህ ከዛ አንጻር ስለሆነ የምናየው ሴንሲቲቭ ነው የወጣቶች ነገር። ለውጡን መከተል፣ ለውጡን ማመን፣ በለውጥ ውስጥ ደግሞ ኢንከሬጅ ማድረግ፣ ማበረታታት፣ ቅርብ ሆኖ ማዳመጥ፣ ልጆችን መርዳት ይፈልጋል ማለት ነው። መልካም መምህር፣ አሁን ላይ በተለይ በእኛ እድሜ ያለን ሰዎች ትንሽ ይሄ ስነ ልቦናዊ ሳይኮሎጂ የምንላትን ሀሳቧን ለመረዳት በቃን እንጂ በፊት ላይ እንደውም ይሄ የስነ ልቦና ችግር ያለበትን ሰው እንደ አእምሮ በሽታ የምንመለከት ሰዎች ነበርን። ምናልባት የስነ ልቦና ትምህርት ለመንፈሳዊ ሕይወት ጠቀሜታ አለው? እጅግ በጣም ጠቀሜታ አለው። ጠቀሜታው ምንድን ነው? አንደኛ የልጆችን ስሜት እንድንረዳ፣ ፍላጎታቸውን እንድንረዳ። የሰው ልጅ በተፈጥሮ መደመጥ ይፈልጋል። በተፈጥሮ እንኳን አይደለም ወጣቶቹ፣ ህፃናቶቹ መደመጥ ይፈልጋሉ። ልጆቹን
ምንድነው የሚያስበው? ምንድነው የፈለገው? ምንድነው ሊያደርግ ያሰበውን ነገር ፎሎ አፕ ማድረግ፣ መርዳት፣ ማገዝ፣ ግን ኮንትሮል ማድረግ ደግሞ ይፈልጋል። ገብቶሻል? ስነ ልቦና አንድም እንዳልኩሽ የሙድ ዲስተርባንስ አላቸው ልጆች ወይም የስሜት ተለዋዋጭነት ስላላቸው ብዙ ራሳቸውን የሚያጠፉ ልጆች የሚፈጠሩት የሚያዳምጣቸው ስለሌለ ነው። ብዙ ወጣት አጥፊ ወይም ጎዳና የሚወጡ ልጆቹን በቅርበት የሚያዳምጣቸው ወላጅ የሚያዳምጣቸው፣ አጎት የሚያዳምጣቸው፣ አክስት ሊኖራቸው ይገባል። ስናዳምጣቸው በዛ ውስጥ ምን ያስባል፣ ምን ያከናውናል፣ ምንድነው ስሜቱ፣ ምንድነው ዓላማው፣ ምንድነው ፍላጎቱ፣ ከዛ ደግሞ ምክንያታዊ መሆን ይፈልጋል። ልጆችን በምክንያት ማስረዳት፣ በምክንያት ማሳመን። ይሄን ማድረግ የምንችል ከሆነ በእኛና በልጆች መካከል ያለውን ቅርበት በተለይ ቤተሰብ፣ በመቀጠል መምህራነ ንስሐዎች ናቸው። መምህራነ ንስሐዎቻችን አባቶቻችን ልጆቻችንን ወጣቶቻችንን የሚያዳምጧቸው ከሆነ የሚሰሟቸው ከሆነ አንደርስታንድ የሚያደርጓቸው ከሆነ ችግራቸውን በቀላሉ መፍታት ይችላል። የተጠራቀመ ስሜት ወይም የተጠራቀመ ፍላጎት ነው ብዙ ጊዜ አግሬሲቭ የሆነ ባህሪ የሚያመጣው። ከዛ አንፃር ነው እርግጥ አሁን እንግዲህ እኔም ለምሳሌ በሰንበት ትምህርት ቤት ነው ያደግኩት። ለዚህ ትልቅ ሰንበት ትምህርት ቤት ትልቅ አስተዋጽኦ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ካሪኩለም አዘጋጅታ ህፃናቱም ወጣቱም የሚማርበት መንፈሳዊ ትምህርት እያስተማረች ነው። ይሄ ትልቅ ለውጥ ነው። ስለዚህ ወላጆች ምን ማድረግ ይጠበቅባቸዋል? ልጆቻቸውን ሴኩላር አካዳሚ ወይንም ዓለማዊ ትምህርቱን እየተማሩ በጎን ለጎን ደግሞ የሰንበት ትምህርት ቤቱንም የዲቁናውንም የአብነት ትምህርቱንም ልጆቻቸው የሚያስተምሩ ከሆነ መንፈሳዊ ነገር በራሱ ምን ያደርጋል? ልጆችን ወደ መልካም ነገር ያመጣል። ስለዚህ መምህራነ ንስሐም ትልቅ ሮል አላቸው። ቤተሰብም ትልቅ ሮል አለው። ስፔሻሊ ኢንስትራክተርስ ወይም መምህራንም ትልቅ አስተዋጽኦ አላቸው። እኛ ባስተማርንበት ጊዜ ልጆች ወዲያው ያለቅሳሉ፣ ወዲያው ይስቃሉ፣ በጣም ተናደው ይመጣሉ። እስቲ ቁጭ በል ብለን ስሜታቸውን ስንረዳቸው እየተረጋጉ ይመጣሉ እና ፍላጎት አላቸው። በጣም የመለወጥ ፍላጎት አላቸው። የመለወጥ ፍላጎታቸው ማመን ይፈልጋል። የመለወጥ ፍላጎታቸውን አቅም በፈቀደ ማገዝ ይፈልጋል። ይሄ ነው እንግዲህ እኔ በነበረኝ የትምህርት ቆይታ ትላልቅ ልጆች ወጥተዋል ከደብረ ኃይል ቅዱስ ራጉኤል። የኔ ብቻ ሳይሆን የብዙ መምህራን ድምር ውጤት ማለት ነው። ምስካየዙን አለ ሌሎች ቦታ ላይ እነዚህ በጣም አክቲቭ የሚባሉ በጣም መንፈሳውያን የሆኑ ለትምህርታቸው በጣም ኢንከሬጅ የሚያደርጉ ልጆች ከታች ከኤሌመንተሪ ጀምሮ ነው የሚመጡት። ስለዚህ ምንድነው አውትስታንዲንግ የሆኑ ሚዲየም የሆኑ ስለሆኑ ተማሪዎች ይኖራሉ። ግን ሁሉ ጊዜ ደከም ያሉት ወደ መካከለኞቹ ወደ ጎበዝ ተማሪዎች ደግሞ በጉብዝናቸው እንዲቀጥሉ ትልቅ ሮል አለው ማለት ነው። የማህበረሰብ ኃላፊነት አለብን። ምክንያት ሀገር የሚረከቡ የነገ ሀገር ተረካቢ ዜጎች ናቸው። የተለያየ አይነት ታለንት ያላቸው ናቸው። ፍላጎታቸው ሰፊ ነው። የፈጠራ ክህሎት አላቸው። አዲስ ነገር መስራት ይፈልጋሉ። ለዛ አዲስ ነገር ምቹ ሁኔታ ካገኙ ሰንበት ትምህርት ቤት ላይ ትናንሽ ልጆች የነበሩ ዛሬ ሰንበት ትምህርት ቤት መሪ፣ ዛሬ መምህራን ወጥተዋል። ለምን? አያያዝ ይፈልጋል፣ ማኔጅመንት ይፈልጋል። ልጅ በራሱ ትልቅ ኢንቨስትመንት ነው። ወጣትነት ትልቅ ኢንቨስትመንት ነው። ከልጅነቱ ከትኩተሽ ካሳደግሽው ወደምትፈልጊው ነገር መውሰድ ትችላለሽ። ለዛ ነው ሩሶ የሚባል አንድ ሳይኮሎጂስት አለና ምንድነው የሱ በራሱ የሰው ልጅ ፖዚቲቭ ነው፣ መልካም ነው። ያ መልካም ሆኖ ነው የተፈጠረው። ያን የሰው መልካም ሆኖ የተፈጠረውን ሰው በደንብ ሼፕ የምናደርገው ከሆነ በደንብ የምንፈልገው ነገር የምንወስደው ከሆነ እኛ የምንፈልገውን አለም እሱ ውስጥ ያለውን ነገር ማውጣት ይቻላል። ምክንያት እግዚአብሔር አምላክ ለእያንዳንዳችን የተለያየ ምን ሰጥቶናል? መክሊት ሰጥቶናል፣ ጸጋ ሰጥቶናል፣ ስጦታ ሰጥቶናል። እነዚህ ልጆችም በዓለም እንግዲህ 8 ቢሊዮን የዓለም ህዝብ አለ። 8 ቢሊዮን የዓለም ህዝብ የራሱ የሆነ ጸጋ፣ የራሱ የሆነ ክህሎት፣ የራሱ የሆነ ችሎታ እግዚአብሔር አምላክ ሰጥቶታል። ያን ግን ስፔሻሊ ወጣቱ አሁን ለዛ የተዘጋጁት ቅድም እንዳልኩሽ ትራንዚሽን ነው ካልን የለውጥ ነው ካልን ለውጡን መከተል፣ የልጆችን አቅም ማወቅ፣ ማበረታታት፣ ደከም ሲሉ ደግሞ የበለጠ አይዞ ማለት ይፈልጋል
እንደሱ ማድረግ ከቻል መቀየር እንችላለን። ስፔሻሊ ለወላጆች ነው በጣም መክረው። ኢንስትራክተርስ በተለይ እየሰሩ ነው እያስባለሁ። አብዛኛው መምህር ልጆቹን እንደ መንፈሳዊ እንደ እውቀት ልጇ ስለሚያይ ብዙዎች ልጆች ወጥተዋል። አሁን ብዙ የሚጥሩ ወላጆች አሉ። ልጆቻቸው በጣም ጎበዝ እንዲሆኑ የሚጥሩ ወላጆች አሉ። ልጆቻቸው በጣም መንፈሳዊ እንዲሆኑ የሚፈልጉ ወላጆች አሉ። ነገር ግን የልጆች ለውጥ የሚከተለው ከምንድን ነው? ማበረታታት፣ መብትና ግዴታቸውን በደንብ ማሳወቅ። ይሄ መብትህ ይሄ ነው፣ ይሄ ግዴታ ነው። ይሄን ብታረግ እዚህ ጋር ትደርሳለህ፣ እዚህ ጋር ብትሄድ ደግሞ ይሄ ይገጥማል። ዳይሬክሽኑን የማሳየት ነው በቤተሰብም በአስተማሪም። እና ስነ ልቦና አስተሳሰብን፣ አመለካከትን ወይም ኔጌቲቭ የሆነ አስተሳሰብን ወደ መልካም አስተሳሰብ የሚቀርጽ ምን እንደምናስብ፣ ምን እንደምንሰራ፣ ምን ማድረግ እንዳለብን የመጀመሪያው ዲስክሪፕሽን አለው። ወይንም ስለ አንድ ነገር ይገልጻል፣ ይተነትናል። ከተነተነ በኋላ ይሄ ሊገጥም ይችላል ብሎ ይተነብያል። ከዛ ምን ተነብየው ነገር ምንድነው? ፎርካስት የምናደርገው ነገር ወይም ፕሪዲክት የምናደርገው ያ ነገር ሀፕን እንዳያደርግ ነው። ቀላል ምሳሌ፣ አንድ ልጅ ጥሩ መንፈሳዊ እንዲሆን በአካዳሚኩም ጥሩ እንዲሆን ከፈለግን በሚማረው ትምህርት ዴይ ቱ ዴይ የምንከታተለው ከሆነ፣ ሰንበት ትምህርት ቤት አስገብተን የምናስተምረው ከሆነ፣ አንድ ቸርች ዶክተርስ አባት ጋር ወስደን ውዳሴ ማርያም የቃል ትምህርት የምናስተምረው ከሆነ ይሄ ልጅ ወደፊት መልካም ልጅ እንደሚሆን አያያዙ ይመሰክራል ማለት ነው። ይሄ ነው አሁን ብዙ ወላጅ ዲታች ሆኗል። ልጆቹም ከፋሚሊ ገነጠላሉ። ኦኬ፣ ልክ ሲገነጠሉ ፍላጎታቸውን ቆጡኛል፣ ፍላጎታዊ ተገበርም ስለሚሉ አማካሪዎቻቸው ማን ይሆናሉ? ጓደኞቻቸው ይሆናሉ። ጥሩ ጓደኛ ካላቸው ሰየው ፖዚቲቭ አውትካም ይመጣል። ጥሩ ያልሆኑ ጓደኞች ካሉ ግን ይሄ ጁቬናይል ዴሊኩዌንስ የምንላቸው ወጣት አጥፊነት የመፈጠር እድል አለ። እውነት ነው መምህር። ምናልባት ይሄ ስነ ልቦና ትምህርቱ በራሱ በተለይ ለእድገታችን መሰረት ይሆናል ብዬ አስባለሁ። ብዙ ጊዜ ወላጆች በልምድ ነው የምናሳድገው ልጆቻችን። በቃ እኛ በሄድንበት መንገድ ልጆቻችን እንዲሄዱ ነው የምንፈልገውና አንዳንዴ ደግሞ ዘመኑ በተሻሻለ ቁጥር እንደኛ እንዲያስቡ አንጠብቅም ልጆች። ነገር ግን እንደኛ እንዲኖሩ ደግሞ የምንሰራው ስራ አለና እድገታችን ላይ ስነ ልቦና ትምህርቱ ምን አይነት ለውጥ ሊያመጣ ይችላል? በተለይ ካናኗራችን፣ በተለይ ከዚህ ቀደም እኛ ያደግንበት መንገድ አሁን ለልጆቻችን እናሳድግ ብንል ያው የታወቀ ነገር ነውና የዚህን የስነ ልቦና ሂደት ለልጆች አስተዳደግ ላይ ምን አይነት አዎንታዊ ይኖረዋል ብዬ አስባለሁና ምን ጥቅም ይኖረዋል? ጉዳትስ ሊያስከትል ይችላል ወይ? እንግዲህ የተለያየ አይነት የስነ ልቦና አስተምሮቶች አሉ። ለምሳሌ የስነ ልቦና አስተምሮቶቹ አንዱ ትምህርትን በተግባር ወይንም በእይታ ትምህርትን ለርኒንግ በኦብዘርቬሽን ምንለው አለ። ለምሳሌ ቤተሰቦቻችን ከኛ የሚጠብቁት በጎ ነገር ከልጆቻችን የምንጠብቀው በጎ ነገር ከሆነ እኛ መጀመሪያ በጎ የምናደርግ ኤክሰርሳይዝ የምናደርግ ሰዎች መሆን አለብን። ለምሳሌ ቀላል ምሳሌ፣ እኛ የምናስቀድስ ከሆነ ልጆቻችንም ያስቀድሳሉ። እኛ የምንመጸውት ከሆነ ልጆቻችንም ይመጸውታል። እኛ የምንውልባቸው ቦታዎች ኢቭን ቤተሰብ ጋር ያለን ግንኙነት ባለቤትና ባል ያላቸው ግንኙነት ልጆች የሚወስዱት ነገር አለ። በጣም የሚጨቃጨቁ የሚሰዳደቡ ቃላቸውን ማርሙ ወላጆች ከሆኑ ልጆቻቸውም ከነሱ ይወስዳሉ። ስለዚህ ከዛ አንፃር በጎ ተጽዕኖ ለማሳደር ቤተሰብ የመጀመሪያው ነገር ማድረግ ያለበት ወይም በማህበረሰብ ደረጃ በእያንዳንዱ ስቴፕ ወይም በእያንዳንዱ ደረጃ ሁል ጊዜ ምን አለ? ለውጥ አለ። ለምሳሌ የኤሌመንተሪ ተማሪና የ7ኛና 8ኛ ክፍል ተማሪ አንድ አይደለም። በአስተሳሰብ፣ በአመለካከት፣ በማህበራዊ ህይወት፣ በስሜት፣ በጸባይ ሃይ ስኩል ላይ ሲገቡ ልጆቹ ቶታሊ ይቀየራሉ። የተለያየ አይነት ፍላጎቶች ይመጣሉ። ስለዚህ ከዛ አንፃር ስነ ልቦና አንዱ የሚጠቅመው ነገር ምንድነው? ጥሩ ያልሆኑ ድርጊቶች እንዳይደረጉ ቀድሞ ይከላከላል። ለምሳሌ ጥሩ ጓደኛ ጋር እንዳይውል፣ አልባሌ ቦታ ላይ ጊዜው እንዳያሳልፍ፣ ያ ተጽዕኖ የሚያሳድርበትን ነገር በቀነሰ ቁጥር ወደ ውጤታማ የሆነ እድሉ አለውና አላደገም። አዎ ወደፊት ግን ያድጋል ተብሎ ይታሰባል። ስፔሻሊ
አሁን ቅድስት ሥላሴ መንፈሳዊ ኮሌጅ ላይ ፓስቶራል ቴዎሎጂ ይሰጣል በማስተርስ ደረጃ። ፓስቶራል ቴዎሎጂ ሞር ኮንሰርን የሚያደርገው ቤተሰብና ልጆች ፋሚሊ ኢንቫይሮንመንት ስፔሻሊ ኦርቶዶክሲ ላይ የምክር አገልግሎት ቤተሰብ እንዴት ይመከራል። አንድ ፓስቶራል ካውንስለር ወይም ካውንስለር እንግዲህ ሴኩላር ካውንስለር እና በመንፈሳዊ ካውንስለር መካከል ያለው ልዩነት ዓለማዊ ካውንስለር ሁል ጊዜ የሳይንቲፊክ ነገር ይጠቀማል። ሳይንሳዊ ቴራፒ ወይም የስነ ልቦና ዘዴ ይጠቀማል። መንፈሳዊ ካውንስለር ግን የሚያተኩረው ምን ላይ ሆነ? ከነፍስ ጋር የተገናኘ ከንስሐ ጋር የተገናኘ ይጸልይለታል። መንፈሳዊ አስተምሮቶችን ከመጽሐፍ ቅዱስ አንጻር ያሳየዋል። አብሮት በደንብ ኤክሰርሳይዝ ያደርጋል። ለውጡ በጣም ፈጣን ይሆናል። ለዚህ ነው ብዙ ንስሐ አባት ጋር የሚሄዱ ንስሐ ልጆች ይለወጣሉ። ለምን? መምህረ ንስሐቸው ስለሚጸልይላቸው፣ መምህረ ንስሐቸው ስለነሱ ኃጢአት ወደ እግዚአብሔር ስለሚያመለክት። ከዛ አንጻር ስነ ልቦና እጅግ ጠቃሚ ነው። ልጆችን መረዳት በጣም ያስፈልጋል የነጋገር ተረካቢ ስለሆኑ። ስለዚህ ከዛ አንጻር ስለሆነ የምናነብ ከሆነ የምንጸልይ ከሆነ የምንመጸውት ከሆነ የምንጾም ከሆነ የምንጸልይ እነዚህ ነገሮች ልጆች ላይ የመጋባት እድሎች አሉ። ማህበረ ቅዱሳን በዚህ ላይ ትላልቅ ስራዎች ይሰራሉ። ሰንበት ትምህርት ቤት ትላልቅ ስራዎች ይሰራሉ። ዩኒቨርሲቲ ያሉ ተማሪዎች ከዩኒቨርሲቲ ጀምሮ እየተማሩ መንፈሳዊ ነገር በመጡ ቁጥር ያ የሚመጣባቸውን ዓለማዊ ፈተና እንዲቋቋሙ፣ ሃይማኖታቸውን እንዲጠብቁ፣ ሞራል ሰው እንዲሆኑ፣ ሀገራቸውን እንዲወዱ ይሄ ትልቅ ስነ ልቦና ነው። መምህር ምናልባት እንግዲህ ያለ ነገር እየተንደረደረን እዚህ ጋር አልደረስንም እና ወጣትነት የምንጀምርበት ራሱን የቻለ ለውጥ ይመጣል። ቅድም እንዳነሳ ነው አይምሯችን ላይ፣ ሰውነታችን ላይ፣ ባህሪያችን ላይ፣ ትምህርታችን ላይ ሁሉ ነገራችን አዲስ ምዕራፍ የምንጀምርበት ነው እና ለወጣቶች ደግሞ በዚህ ሰዓት ትልቁ የመጀመሪያ የሚያስፈልገው የስነ ልቦና ምክር አጋዥ ከወላጅ ከትምህርት ቤት ከጓደኛ እንዲሁም ደግሞ ከቤተ ክርስቲያን። ቅድሚያ ቤተ ክርስቲያን ናት እንደዚህ አይነት ነገር ላይ የምትሰራው። ወጣቶች ያለ እድሜ የሚጀምሩት የአፍላ እድሜ የፍቅር ግንኙነት ለብዙ አይነት የህይወት መቃወስ ያጋጥማል። እንደው በወጣትነት የሚጀመር የፍቅር ግንኙነት በስነ ልቦናው ላይ እንዴት ይታያል? ምን አይነት ተጽዕኖስ ሊያሳርፍ ይችላል? አዎ ጥሩ ነው። እንግዲህ ያው ቤተ ክርስቲያን የፍቅርን ትምህርት ስታስተምር ፍቅርን በራሱ ትተነትናለች። የመጀመሪያው ፍቅር ብላ ፍቅር ነፍስን መስጠት፣ ፍቅር ለሌሎች መኖር፣ ፍቅር በጎ ተግባርን ማድረግ ነው አይደል? ያን ካልን የመጀመሪያው ፍቅር ማን ነው ስንል እግዚአብሔር ፍቅር ነው። መድኃኔዓለም ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 15 ቁጥር 16 ላይ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለም ብሏል። መድኃኔዓለም ኢየሱስ ክርስቶስ ለዓለም ሕዝብ ነፍሱን ሰጥቷል። ይሄ ፍቅር አቻ የሌለው ፍቅር ነው፣ የእግዚአብሔር ፍቅር። ይሄን ፍቅር በዚህ ፍቅር ውስጥ ወጣቶች ሲያድጉ የሚመጣባቸውን ፈተና እንዲቋቋሙ ኃይልና ብርታት ያገኛሉ። ሁለተኛ የወጣቶች ፍቅር በራሱ የቤተሰብ ፍቅር አላቸው። ይሄ የቤተሰብ ፍቅር ወደሚቀጥለው ወደ አራተኛው ስቴጅ ወደ አንቺ ወደ አመጣሽው ስቴጅ ለመሄድ የቤተሰብ ፍቅር በራሱ ደግሞ መስጠት ያለበት መቀበል ያለበት ወላጆች ለልጆቻቸው መስዋዕት የሚከፍሉበት ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን፣ ህይወታቸውን ወላጅ ለልጁ መስዋዕት ያደርጋል። ያን ሲከተል አንድ ልጅ ቤተሰቤ ለኔ ያደረገልኝ ብሎ እያሰበ በመቀጠል የምን ፍቅር አለው? የጓደኛ ፍቅር አለው። ብዙ ጓደኞች ለጓደኞቻቸው ወደ መልካም ወዳልሆነ ነገር እንዲሄዱ ማላዳፕቲቭ ቢሄቪየር ወይም አዳፕት እንዳያደርጉ፣ አልኮሊክ እንዳይሆኑ፣ ድረጊስት እንዳይሆኑ፣ ስሜትና የጸባይ ችግር ውስጥ እንዳይገቡ ብዙ የጓደኛ ፍቅር ተቃራኒ ጾታ ያልሆነ ፍቅር ይሄ አንዱ በዛ ፍቅር ውስጥ ነው ያሉት እነዚህ ልጆች። በመቀጠል የአራተኛው የተቃራኒ ጾታ ፍቅር ነው። የተቃራኒ ጾታ ፍቅር አሁን ዲፋይን ሲደረግ ቤተሰብ ጋር አንዳንድ ጊዜ ምንድነው
ኔጌቲቭሊ ነው ዲፋይን የሚደረገው ወይም ባሉታዊ መንገድ ነው። በእርግጥ ይሄ ፍቅር መቼ ይጀመራል? ቤተ ክርስቲያን ምን ብላ ታስተምራለች? የጮኝነት ጊዜ ብላ ታስተምራለች። በዚህ ጮኝነት ጊዜ ውስጥ ምን አለ? የዝግጅት ጊዜ አለ። አንደኛ ለአቅመ አዳም ለአቅመ ሔዋን መድረስን ዲፋይን ታደርጋለች። አንድ ወጣት የፍቅር ግንኙነት ለመጀመር ለአቅመ አዳም ለአቅመ ሔዋን ከበቃስ በኋላ ይሄ በቂ ነው ወይ? በቂ አይደለም ብላ ታስተምራለች። ጓደኝነት ፍቅር ለመጀመር የመጀመሪያው በዚህ ጓደኝነት ፍቅር ይሄ ፍቅር አድጎ ምንድነው የሚሆነው? ሁለቱ ሊጋቡ ነው። ሁለቱ ሊወልዱ ነው። ሕግጋተ እግዚአብሔር ሊፈጽሙ ነው። የዚህ ፍቅር አልቲሜት ጎሉ ማለት ነው። ከዛ አንፃር ምንድነው በዚህ ጓደኝነት ፍቅር የዓላማ አንድነት፣ የስሜት አንድነት፣ የኢኮኖሚ አቅም፣ መንፈሳዊ ብስለት፣ የቤተሰብ ፍቃድ እንላቸዋለሁ። እነዚህን ሳያሟሉ ለአቅመ አዳም ለአቅመ ሔዋን የደረሱ ወጣቶች የፍቅር ግንኙነት ቢጀምሩ አውትካሙ ወይንም ውጤቱ ምን ይሆናል? የቤተሰብ ፍቅር ሳይኖር ኢኮኖሚካል ዝግጅት ሳይኖራቸው ሲሄዱ ፋይናሊ ማለት ማይጠብቁት ፈተና ይገጥማቸዋል። ከዛ አንፃር ምንድነው እንግዲህ አሁን እንደ ገጠር ካሰብነው በገጠሪቱ ያሉ ወጣት በባህላችን፣ በወጋችን፣ በስርዓታችን ያዘጋጁታል። ሜንታሊ ሬዲ ያደርጉታል፣ ኢኮኖሚካሊ ሬዲ ያደርጉታል። ከቤተሰቡ ይማራል፣ ከሰንበት ትምህርት ቤት ይማራል፣ ከሰንበቴ ይማራል፣ ከአባት ካጎቱ ተምሮ አዘጋጅተውለት አሽተው እንዲያርገው ነው የሚድሩት። ከተማው ላይ ግን ያለው ትሬንድ ደግሞ ምንድነው? 12 ጨርሶ ዩኒቨርሲቲ ገብቶ አትሊስት ዩኒቨርሲቲ ባይገባ ቮኬሽናል ትምህርት ተምሮ የመንፈሳዊ የስሜት የዓላማ የኢኮኖሚ ነፃነት ካለው በኋላ የመምህረ ንስሐ በዚህ ውስጥ ምክር ሰጥተውት ቤተሰብ ፈቃደኛ ሆኖ የዚህ አይነት ግንኙነት ውጤቱ ምን ይሆናል? የቤተ ክርስቲያን ሕግ መጠበቅ ይሆናል ማለት ነው። እንደ ቤተ ክርስቲያን ስርዓት መምህረ ንስሐ ፈቅዶ ቤተሰብ ፈቅዶ ዝግጅታቸውን ጨርሰው ሲጋቡ እነዚህ ልጆች ጥሩ ጄኔሬሽን፣ ጥሩ ወጣት፣ ጥሩ ልጆች የማግኘት እድል አላቸው። ሕግጋተ እግዚአብሔር የመፈጸም እድል አላቸው። እና አሁን ሰንበት ትምህርት ቤት ላይ እንግዲህ ልንመጣ ነው ማለት ነው። በሰንበት ትምህርት ቤት በዚህ በወጣቶች በፍቅር ግንኙነት ውስጥ ምን እና እንዴት ማድረግ አለባቸው የሚለውን እንደ ቤተ ክርስቲያን አስተምሮ በደንብ መማር፣ ማወቅ፣ ማገናዘብ ኃላፊነት ስለሆነ ማለት ነው። ምክንያት ሁሉም አያገባም። ምክንያት ሰው ለሁለት ነገር ተፈጥሯል። አንድ በትዳር ህይወት ይኖራል፣ 7 ካት፣ ሌላ ደግሞ በምንኩስና የሚኖሩ ነው። ከዛ መካከል ብዙ መነኮሳት ብዙ ጳጳሳት ሊወጡ ይችላሉና ፈቃደ እግዚአብሔር የምንለውም እዛ ጋር ስለሆነ ወላጆች አሁን እዚህ ጋር ማድረግ ያለባቸው ምንድነው? የፍቅር ግንኙነት ጠቃሚ ነው፣ ግን ጊዜውን መዋጀት አለበት። ጊዜውን ያልዋጀ የፍቅር ግንኙነት መጨረሻ ላይ ብዙ አይነት ኬዎስ ወይም ጣጣ ውስጥ ይከታቸዋልና ከዛ አንፃር ቆም ብሎ ማሰብ፣ ከቤተሰብ ጋር መመካከር፣ በትዳር ህይወት ውስጥ ያሉ አጎቶችን፣ አክስቶችን፣ እናቶችን፣ ወንድሞችን ማማከር። ምክንያት ፍላጎታቸውን አቺቭ ለማድረግ ዝግጅት ይፈልጋል። ይሄም ልክ እንደ አንደኛው የህይወት ፓርት ስለሆነ ማለት ነው። ስለዚህ ትልቁ ነገር ምንድነው? ቢጀምሩ የሚያመጣውን ውጤት ነው ማወቅ ያለባቸው። ወጣዋለሁ ወይ? መወጣት እችላለሁ? ኃላፊነቱን እሸከመዋለሁ ወይ? እንደሱ ማድረግ ከቻሉ የተሻለ ነው የሚል እምነት ነው ያለኝ። ክብረት ይስጥልኝ መምህር። የተከበራችሁ ተመልካቾቻችን የዛሬ ክፍል 1 መርሃ ግብራችን ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2ን ይዘንላችሁ እንቀርባለን። አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልኩኝ ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ መረጃዎችን ለወዳጅ ዘመድ አጋሩልን የዛሬው መልእክታችን ነው። የሳምንት ሰው ይበለን እያለን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።